በዚሁ ህዝብ ፊት እርሶን እንግዲህ ልጠይቅ ሽማግሌ ሆነው እንዲሄዱልኝ ታገኛለሽ። ምትንበረከክ መስሎኝ ነበር። ለእሷ ክብር ሲባል እስኪ በጣም የምትወደውን ዝማሬ ንገረኝ ልዘምርላት እያሉ ነው። መጥቼ መለመኔ ስለማይቀር እባክሽ ቀላል አድርጊልኝ በላት ያደረጉ ነበር እና ከሰሞኑ የሆነ ፖድካስት ላይ የሆኑ ሰዎችን ተመልክቼ በጣም ገርሞኛል። በቃ እግዚአብሔር የለም ምናምን ኢቭን የሚሳደቡ ሰዎች ደኒጅ በጣም ባይዘው ዳትስ እኮ እንደ ቀልድ የሚታይ ነገር እኮ አይደለም። በጣም ከድሮም የነበረው ቅርሽ እኔን እሺ ፈሌ ላልመቸው ይችላል። ቴዲ ሐዋሳ ቤት ጥሪ አድርጋል አይደለ? በማንኛውም ሰዓት አለው ብለሃል። ቴዲ ሐዋሳን ነግረውና ቴዲ ሐዋሳ ቤት ኤኒ ዴይ ሬዲ ነው። በስዕል ላይ በቅዱሳን ላይ በምናምን ብሏል። በፈለግከው ብሎታል። ይመጣል። አራት ጊዜ ጥሪ አቅርቤለት ቤቱ ድረስ ሄጄ አራት በታቦት በነገረ ክርስቶስ ላይ አሁን በምልጃው በክርስቶስ ላይ እና አንደኛውን አርዕስት አላስታውስም። አራት ጊዜ ቤቱ ገብቼ ከአንተ ጋር አልወያይም፣ ጥያቄ ትጠየቅ ከሆነ ተጠየቅ፣ እኔ ጠይቃለሁ። አንተ ትክክል የምናስታውሰው አሁን ማጭበርበር አይቻልም። አሁን ግን ምንድን ነው የፈለገው? በዚች በስዕሏ በዚች የሆነ ሳንቲም ሜክ ላይ ያደረግ ነው የፈለገው። አንተ ቤትና ቴዲ ቤት ከመጣ ችግር የለውም። እኔ ጋ እንኳን እሺ አይልም፣ ግን ቴዲ ቤት በደንብ አድርጋችሁ መነጋገር ትችላላችሁ። ደስታዬን አልችልም። እኔ ሳልናገር ቁጭ ብዬ ሚውት አድርጌ እሰማለሁ እንደ ታዛቢ አይደለ? ይቻላል አይደል? ምንም አልናገርም። የእናንተ ውይይት ነው፣ አልገባበትም። ኑ ወንድማችን ዮኒ ማኛ እና ወንድማችን ኤርሚ በቅዱሳት ስዕላት ዙሪያ ማንኛውም አይነት ጥያቄ ካላቸው እንዲወያዩ ጥሪ አቅርቤላቸዋለሁ ለሁለቱ እና ለሁለቱም ያቀረብኩላቸው ጥያቄ እንዲወያዩ ቢሆንም ነገር ግን በራሳቸው ቤት ወይም ደግሞ ፕሮቴስታንት በሆነ ሰው ቤት ላይፍ ተከፍቶ እንድንወያይ አይደለም። በጣም ከትልቅ ይቅርታ ጋር እንዲህ ስል ምንም በሌላ አይነት ፖለቲካ ባካችሁ እንዳታዩት። ይኸው ፈለገ ፈራ ፈለገ ሸሽ ምናምን እንዳትሉ ፕሊስ። እሺ ካላችሁም ችግር የለውም፣ ግን በደንብ አድርጋችሁ አዳምጡኝ። ብዙ ጊዜ ፕሮቴስታንት የሆኑ ወንድሞቻችን ቤት ገብተን ብናወራ ገብተን ብንወያይ በጣም ደስ ይለናል። ነገር ግን ትንሽ ግብረ ገብ ይጎላል። ሰው ሲያወራ አብሮ ጮኩር የማውራት ፐርሰናል የሆነ ነገር የመናገር የመሳደብ ምናምን። ስለዚህ ሰዎችን ስናወራ በፍቅር ስለሆነ ማውራት ያለብን በጣም ሰላማዊ የሆነን እንድናወራ ለወንድማችን ኤርሚያስ ምርጫ ሰጥቼዋለሁ። ካሉት ኦርቶዶክሳዊ ወንድሞቻችን ቤት አንዱ ቤት ላይ መጥቶ ለምሳሌ እንደፈለጉ አካኪ ዘራፍ እንደዚህ በዚህ ወጥቶ በዚህ ገብቶ ምናምን ላለ ማለት መጥቶ አንድ ቤት የኦርቶዶክስ ወንድሞቻችን አሉ፣ በእነሱ ቤት መጥቶ እንዲወያይ በሉል እግዚአብሔር ስም ጠይቃለሁ። ወንድማችን ቴዲም ጥሩ ነው፣ ጥሩ እንደው ስነስርዓት ያለበት ቤት ስለሆነ እዛም እንወያያለን፣ እዛም ችግር የለውም። ብቻ ግን የራሳችን ቤት ከፍተን እንደዚህ እንትን በል ምናምን በፍጹም። ታዲያ ቴዲ ቤት ልክ ሲከፈት ዮኒ ማኛም ኤርሚም እንዲኖሩ እፈልጋለሁ። በደንብ አዳምጡኝ። ዮኒ ማኛም ኤርሚም ወንድማችን ኤርሚ ስላችሁ ያው ፕሮቴስታንቱን ማለት ነው። ወንድማችን ኤርሚ ያሳበበና ወንድማችን ዮኒ ማኛ ቴዲም ቤት ካሉ ቴዲ ቤት መተን ልክ እንደዚህ ቀደሙ ሌሎች ፕሮቴስታንት ወንድም እህቶቻችንን ባወራንበት አይነት መንገድ እናወራቸዋለን። ምንወያየው ስለ ቅዱሳት ስዕላት ነው። በቅዱሳት ስዕላት ጋር ተያይዞ አብሮ ለሚነሳው ነገር በአጠቃላይ እኛለን እናወራቸዋለን። ስለዚህ ቅድም እንዳልኳችሁ የራስን ቤት ከፍቶ እንደዚህ ምናምን አስፈላጊ አይደለም። ምክንያቱም ከዚህም ቀደም ብዙ ጊዜ አይታችሁታል። ምናልባት ከዛሬ ነገ ይታረማሉ በሚል እንደው ገብተን ለመውራት ብንሞክር ሁልጊዜ ዘለፋ፣ ሁልጊዜ ትችት፣ ሁልጊዜ ነቀፋ፣ ሁልጊዜ ጥላቻ ነው። ስለዚህ እንዲህ አይነት እኔ በግሌ የማይመጥነኝ ቦታ ገብቼ ራሴን አላወርድም። የማይመጥነኝ ቦታ ያልገባም ባጭው ከይቅርታ ጋር እንዲህ ስል የሆኑ ሰዎችን ለመዝለፍ የሆኑ ሰዎችን ለመናገር አይደለም። የእኔም ቤት እነሱን የማይመጥናቸው ከሆነ እኔ ቤት እንዲገቡም እነሱን አላስገድድም። እሺ የሚመቻቸው ግን ቤት
ቅድም እንዳልኳችሁ ወይ ከኦርቶዶክሳውያን ቤት ወይም ደግሞ እነሱን ሜንሽን እንዳደረጉት ወይም ደግሞ ወንድማችን ቴዲ ሀዋሳ ቤት በላይፍ ስትሪም እንገናኛለን። እንግዲህ ወንድማችን ቴዲ ስለተፈጠረው ነገር ስለማያውቅ ምናልባት ላይቭ ከፍቶ ምናምን ሀሳብ ለማንሳት ዝግጁ ላይሆን ይችላል። ምናልባት እሱ ዝግጁ ካልሆነ ግን በጣም ብዙ ካልም የሆኑ የተረጋጉ ኦርቶዶክሳዊ ወንድሞች አሉ። ፍትሃዊ ሆነው ሰዓት ይዘው ይኸው ለገሌ ሰዓት፣ ይኸው ለገሌ ደቂቃ፣ ይኸው ለገሌ እንደዚህ ብለው ሰዓት ሰጥተው እንድንወያይ የሚያደርጉ ብዙ ወንድሞች አሉ። ከነዛ ወንድሞች አንዱን ቤት መርጠው እንዲወያዩ በልዑል እግዚአብሔር ስም ጥሪ አቅርቤያለሁ። ያቀረብነው ጥሪ ሁላችሁም እንድትረዱት የምፈልገው ነገር ትከሻ ለትከሻ ለመለካካት አይደለም። እግዚአብሔር ባወቀ ይኸው እንትናን አፈር ከደም ያበላሁት እንትናን ይኸው አስጨነቁት እንትናን እንዲያ ለማለት አይደለም። ምንም እንደዚህ አይነት ዓላማው የለንም። እግዚአብሔር ባወቀ በዚህ ዙሪያ ግን የሰዓቱ በጣም ብዙ ሰዎች ስላሉ በመጽሐፍ ቅዱስ የማስረጃ በቅዱሳት ስዕላት ዙሪያ ማለት ነው በመጽሐፍ ቅዱስ የማስረጃ መጥተው ከኛ ጋር እንዲያወሩ ስለምንፈልግ ብቻ ነው። ስለዚህ አለሁኝ እኔም ቤት መጥተው የሚያወሩ ከሆነ አለሁኝ። እኔም ቤት መጥተው የሚያወሩ ከሆነ ኦርቶዶክስ የሆኑ ወንድሞቻችንን ቤት አሉ በጣም የተረጋጉ በጣም ብዙ የተረጋጉ ወንድሞች አሉ። እነሱ ቤት መገናኘት እንችላለን። ካልሆነ ደግሞ እንዳሉት ወንድማችን ቴዲ ሀዋሳ ቤት ተገናኝተን እንግዲህ ማውራት እንችላለን። እሺ እንደዛ በላችሁ መልእክቴን አድርሱልኝ። እንግዲህ ለምን ይሄን ያክል እንደተጨነቁበት አላውቅም። ብቻ ፈለገ አትናቴዎስ ዝግጁ ነው። ብቻ ስነ ስርዓት ያለው ሰው ቤት ይሁን እንጂ እኔ ዝግጁ ነኝ። ምንም እንዳታስስቡ። እምወዳቸው ዘማሪ መጡ። ቀሲስዬ ደህና መሸህ ፈለገ፣ እንዴት ነህ? እግዚአብሔር ይመስገን። እያየሁ ነበርና ቶሎ አስገባኝ እኮ አሳፈርክኝ። እንዴ ዝማሬ እንዲዘመርልን ፈልገን እኮ ነው። ጋይስ እንግዲህ የቀሲስ አሸናፊን መቼም በጣም ብዙ ዝማሬዎች ሁላችሁም እንደምትወዱ ተስፋ አደርጋለሁ። እኔ ግን በተለይ ለእኔ በጣም የተወደደ ቀን ያው ሁላችሁም እንደምታውቁት ነው። ከክፉ ቀን መውጫ የሚለውም እና ደግሞ አቷል ጎሎበታል። በስማ እኔ ቀሲስ ከሚዘጋጁ ብዬ ነው ይህን ነገራቸው። በጣም ወዳቸው ዝማሬዎች ቀሲስ አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ። በጣም 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 የሚገርም መዝሙር እሱ መዝሙር እውነት በጣም እኔ እንጃ በጣም ስሜቱ ይለያል። እና እንዴት ተገኘ እኔ ቤት የሚሉትም ዝማሬዎች በጣም ነው የምወዳቸው። ቀሲስን ደግሞ ዛሬ እንደዚሁ ማግኘቴ ለእኔ ትልቅ ክብር ነው። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች በደንብ ለሁሉም እንዲዳረስ በደንብ ሼር አድርጉ። እሺ እንዴት አመሻችሁልኝ ሁላችሁ? ሼር እያደረኩ ነበር። እግዚአብሔር ይመስገን። በጣም እድለኞች ነን ዛሬ። አንተም በጣም እኮ በጣም ብርቃችን እኮ ኑርልን። ደግሞ ደስ ብሎኛል። አዲስ ዓመት ዋዜማ አብረን ያመሸ ነው። አዎ የቦሌ መድኃኒዓለም የነበረው ጉባኤ በጣም በጣም ደስ የሚል ነበር እና በያስተማርከውን ትምህርት ግን አልረሳሁት። እያንዳንዷን ልነግርህ እችላለሁ ብትጠይቀኝ። እንደው መጠየቅ ሳይሆን ቀሲስ ስለ እውነት እንደው በቁም ነገር እንደው እዛች ላይ እንደው የምታረማት ነገር ካለች ወይም ደግሞ ይሄ ሀሳብ ቢጎላ የሚሉት ነገር ካለ እንደው እኔም ቁጭ ብዬ ልማር ዛሬ። አይ በጣም ተደስቻለሁ። ማለት የሀሳብን የገለጥክበት ደግሞ መድረክ እንደዚህ ሚዲያ አይደለም። መድረክ ስትቀር ስትቆም ሁሉ ነገር አይደለም። ብዙ ጊዜ መድረክ ላይ አንተ አሁን አልቆምክም እንደኛ ብዙ ዘመን። እኛ እንኳን በየቀኑ እንፈራለን፣ ግን መድረክ ላይ ቆሞ መናገር የእግዚአብሔር ጸጋ ሲረዳ ብቻ ነው የሚቻለው። እና እኔና መረዋ እየተነጋገርን ነበር አንተ እያስተማርክና
መልዕክት ውስጥ ታስተላለፍ እየተነጋገረን ነበረ፣ ተቀምጠን እየተገረምን ማለት ነው። በተለይ ደግሞ የመነኩሴቷ ታሪክ በጣም ነው ተቻለገኝ። አንዳንዴ ለሰው ቅርብ የሆኑ ታሪኮችን ማምጣት ከመጽሐፍቶች ላይ አንጥቶ ማምጣት ሰዎች እንዲበረቱ ያደርጋቸዋል። እና እንደዛ ያለ ታሪኮች በጣም ድንቅ ናቸው። እሱ በጣም ወድጀዋለሁ። ድንቅ ነበር። እግዚአብሔር ይባርክ። አሜን አሜን። ቀሲስ በጣም አመሰግናለሁ። እንደዚህ እምነት ላይ ብቻም ሳይሆን ህይወት ላይ በደንብ ታገለግላ። እንደዚህ በአገልግል ላይ በጣም ብትሰራ በጣም ጥሩ ነው ብዬ አስባለሁ። እስቲ በእርሶ ምክር ይጀምራለሁ ጌታ ከረዳኝ። እንግዲህ እግዚአብሔር ከፈቀደ ማሰብ ያለው ወደዚህ መንገድ ለመሄድ እና እዚሁ ህዝብ ፊት እርሶን እንግዲህ ልጠይቅ፣ ሽማግሌ የሆነው እንዲሄዱልኝ ታገኛለሽ። ምትንበረከክ መስሎኝ ነበር። አይ ምን እሱማ እኮ ቆየ ካንበረከከችኝ ግን መዘመር ፈልጋለሁ። ምን አሉኝ ቀሲስ? ከመውጣታችን በፊት ባለቤት አንድ መዝሙር መርጣልኝ መዘመር ፈልጋለሁ ለክብሯስ። እሺ ይኸው በቀጥታ ቴክስት ላኪልኝ። ኮሜንት ሴክሽን ላይ እንዳትጽፊ ስለ መድኃኔዓለም በኮሜንት ላይ በውስጥ በቀጥታ ጻፊልኝ። የትኛው መዝሙር ይዘመር እና ሽምግልናው መቼ ነው? ቀኑን ወስነ ምናምን ንገረኝ። በጣም በደስታ ምን ችግር አለ? ብቻ ቀኑን ረዘም አድርጎ ማሳወቅ ነው እንጂ ምን ችግር አለ? እንኳን ለአንተ አንተ የእግዚአብሔር ባሪያ ነህ። በጣም አይ ደግሞ ያው ቀሲስ እርሶ እኔን ስለሚወዱኝ በደንብ አሁን እዛ ከባድ ጦርነት ስለሆነ የሚገጥሙ በደንብ እንዲከራከሩልኝ እንፈልጋለሁ። ትንሽ በደንብ አታስብ። ኧረ ተይ ቶሎ መዝሙሩ ምረጪ። ደስ ይላል። እንኳን ደስ አለ። ሰሞኑን አንድም ወንድሜ ስሙን አንተ ታውቃለህ ሊያገባ እንደሆነ ነግሮኛል። ሽምግልና በጣም ደስ ብሎኛል። እኔ የማውቀው ሰው ነው ቀሲስ። ያው ሚዲያ ላይ እንዳልናገረው እነዚህ በብዙ ጊዜ አብራችሁ ስታገለግሉ ደውዬ ልጠይቅ ነው አሁን። ደመቀ አበራልን የሚለው እንዳትመርጥ እንጂ ላደረጋ የሚለውን በግሉኝ እንዳትይኝ አደራ። እንዴት ተመሸሽ? እግዚአብሔር ይመስገን። ቀሲስ አሸናፊ ያው እኔ ላይቭ ላይ ነው ያሉት እና ለእሷ ክብር ሲባል እስኪ በጣም የምትወደውን ዝማሬ ንገረኝ ልዘምርላት እያሉ ነው። መጥቼ መለመኔ ስለማይቀር እባክሽ ቀላል አድርጊልኝ በላት። ይኸው መጥቼ መለመኔ ስለማይቀር እባክሽ ቀላል አድርጊልኝ እየተባልሽ ነው። እሺ እናመሰግናለን። እህታችን ቃልዮት ያሰማልን። የተወደደ ቀን የሚለውን ብላለች ቀሲስ። ብዙ ሰው ነው የሚመለጠው እሱን ነው ዛሬ እና እንደው በቃ ትክክለኛ ምርጫዬ ደስ ይላል። እግዚአብሔር ይመስገን። እናንተ እንግዲህ በራሳችሁ ፕሮግራም ቆዩ። የልውጣ እግዚአብሔር ከእናንተ ጋር ይሁን። ደውልልኝ፣ ሀሳብ እግዚአብሔር ይሙላል። ወንድሜ ሁላችሁንም እግዚአብሔር ይባርካችሁ። ታችም ያላችሁት ሁላችሁ አሜን። ቀሲስ በውስጥ አስቀምጦለታለሁ፣ ቁጥሬን እደውልለታለሁ። እሺ ቀሲስ ዛሬ ምን አይነት በጣም ገራሚ ምሽት ነው ጋይስ። በጣም ስለ ሁላችንም ዛሬ እድለኞች ነን። በእውነት በጣም እድለኞች ነን። እውነት በአንድ ነገር ልንገራችሁ። የኛ መቼም የአገልግሎት ዘመን አይባልም።
እኔ አገልግሎት የጀመርኩት ቅርብ ጊዜ ነው እና በእነዚህ 2012 ዓ.ም እንደዛ ነው አገልግሎት የጀመርኩት ማለት ይቻላል ሙሉ ለሙሉ እና ቆየላ ከርሰዋል አንድ ጊዜ ልክ ሰላም እንዴት ነህ? እንደምን አለ? ክብሩ ይስፋ ለመጠን ሰላም ነው። እግዚአብሔር ይመስገን። ፈለገ አትናቴዎስ እባላለሁ። አርቲስት አሚን እባላለሁ። እሺ ምን ነው የምትሰራው? ወና ላይ ነው? ኖ ሰርከስ። ኦኬ ይሄ ጥፍጥፍ በዛው ያርናቂ ነው እንጂ እግዚአብሔር ያክብርልኝ። እግዚአብሔር ያክብር። በጣም ፎሎወር ግቼ ነበርና ላይ ለሌክስ ለሌላ ሰው ፎሎዊንግ ሳይ ይላል ጋርንግ ተተከበለ በጣም የሆነ የሚረብሽ ድምፅ አለ ከስፔከሩ ጋር። አሁን እንደሱ አሪፍ ነው። ኔትወርክ ስለያዘ ነው እንጂ ሪንግ ላይት ላይ ማስቀመጥ እችላለሁ። አይ ችግር የለውም። እንደዚህ አሁን ጥሩ ነው ድምፁ። ድሬዳዋ የድሬዳዋ በጣም ደስ ይላል። በጣም ደስ ይላል። ወንድማችን ደግሞ ኦርቶዶክስ ነው። ኧረ እግዚአብሔር ይመስገን። እንዴ ለዛም አይደል እንዴ የሚከታተለ አሁን ስለዚህ ሙሉ ለሙሉ ትምህርት ጨርሰ ምናምን አሁን ስራ ላይ ነው ያለው? ያ ትምህርቱ ምናምን የርቀት ምናምን እማራለሁ፣ ግን አሁን ፎከስ ያደረኩት ሰርከስ ላይ ነው። ብዙ አመት ሰርቻለሁ። ባይዘው ያከተ 13 አመት ሰርቻለሁ። 13 አመት ሰርቻለሁ። 13 አመት እየተጣጣፍክ ከጻነቴ ነው። ለዛ በጣም እኔ በጣም የሚገርም በልጅነት ያው ሁሉም ሰው የሆነ ነገር የሚጀምረው በልጅነት ነው እና በልጅነት ውሹ የሚባል ስፖርት ለመጀመር ሄደም መቀጨት አለብህ ብለው እግሬን የሞከሩ ሰዓት ነው። በቃ እኔ ሙሉ ለሙሉ እንደዚህ አይነት ስፖርት የተወኩት። ብዙ ሰው በቃ መሰበር አለው ምናምን ሲሉ ደግሞ ወደኛም አይመጡም ነው። ፍሌክሲብል መሆን ግን አሪፍ ነው። አንተ አሁን ከኛ በተሻለ መንገድ ሰውነትን ታዟለ። በጣም አሪፍ ነው። ጥሩ ነው ስፖርቱ እና የማያቸው የሆኑ ኢትዮጵያውያን አሉ። ኢትዮጵያን ወክለው የተለያየ ይጃለው ነው አሳየኝ። ያው ዋንጫ አለኝ እስቲ ያሳየን። እጄን እኮ ትንሽ ዛሬ ተጎድቼ ነበር የመጣሁትና ቁጭ ብያለሁ። ካመመህ አናስቸግርህም። ኧረ ችግር የለውም። ባይዘው ይሄንን 2016 አዋርድ ተሸለመ ነው በአርቲስቶች። የምንድን ነው እሱ? እዚህ ኢትዮጵያ ነው። ኖርማል አርቲስቶችም አላቸው። ኦኬ ይህ ደግሞ ከፈረንሳይ የተሸለምኩት። ፈረንሳይ ሄደ ነበር? እኔ መኖሩ ይገርማል። ፈረንሳይ ነው። አንተ ፈረንሳይ ሄደ ነው? ይህን ደግሞ ከሩሲያ ነው። 3ኛ ወተን የተሸለምኩት። ሩሲያም ሄዳል? ለምን መጣ? ሌላም ሄጃለሁ፣ ግን ታውቃለህ ብዙ ጊዜ ስለጀመርኩት ምናምን በሕፃንነቴ ነው ብዙ ጊዜ ሄድኩት እኮ። እሺ ለምንድን ነው የመጣው? አሁን ከአንተ በለጠ እኮ ጊዜ ለን የተፈታተነው ሰው የለም። እኔ ፈረንሳይ ወሰደ ተመልሰ መጣ፣ ሩሲያም ወሰደ ተመልሰ። እኔ ለምንድን ነው የመጣው? የዛን ዕለት ታውቃለህ እንደዚህም ብዙ እድሜ አይደለም፣ በጣም የድሮ ነገር ነው የነገርኩህ። ከ4 ዓመት ምናምን በፊት የነበሩት ልጅነት ምናምን ስላለ አሁን ላይ ቢሆንማ ማን አይኑን ያሻል? አይ ስቀልር ነው በል፣ ስቀልር ነው በል። ምናልባት ይሄ ላይቭ ሪካርድ ፌዴሬሽኑ ጋር ይደርስና እንዳይሉ። ኧረ እኔ ኖርማል ላይክ ማንኛውም እያደረገው ሰው ስለሆነ እኮ ነው። ሁሉም የሚያደርጉት ናቸው። ሰርከሰኞች አሁን በአብዛኛው ይጠፋሉ እንደዚህ ከሰሩ በኋላ። የተለመደ ነገር ስለሆነ ቢወራ ባይወራም ምን አለ መሰለህ እኔ ስንት ዓመተ ምህረት ላይ መሰለህ 2007 ዓመተ ምህረት ላይ ይመስለኛል። ከዚህ በፊት እኔ ሰራ የነበረው ሩጫ ላይ ነው።
በሩጫ ክለብ ምናምን በጣም ብዙ ብቻ ሩቅ ፈርዘር ሄጃለሁ እና የሩጫ ህይወት ሲጀመር የኔ ትልቁ ዓላማ የነበረው ከሀገር መውጣት ነው። ያው አንዳንድ ጊዜ እኛ እናስባለን እግዚአብሔር ደግሞ ይፈጽማል የሚባል ነገር አለ እና በጣም የሚገርምን ህንድና ስፔን ውድድር መጥቶልኝ ኢንቪቴሽን ሄጄ ለመወዳደር ፕሮሰስ ጀምሬ ከኔ ጋር ያሉ ሰዎች በጠቃላይ ሄደው እኔ ሳይሳካልኝ ቀርቶ ነው የቀረሁት እና አስታውሳለሁ እስጢፋኖስ ቤተክርስቲያን እንጂ በጣም አማረር ያልቅሻለሁ። በጣም 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 ብታይ ግን ያኔ ሳስታውስ አሁን እግዚአብሔር ሁሉን የሚያደርገው ለምንድን ነው? ለበጎ ነው። አየህ ያኔ ሄጄ ቢሆን ኖሮ እግዚአብሔርን አላውቀውም፣ ቤተክርስቲያንን አላገለግላትም፣ አሁን ያለኝ መንፈሳዊ እውቀት አላገኘውም። እና አንተም ለመልካም ነው። ሁሉም ነገር የሚሆነው በፈቃድ እግዚአብሔር ነው። እግዚአብሔር ከኔና ከአንተ በተሻለ መልኩ ለሁላችንም የተሻለ ነገርን ያስባል እና በእርግጥ እዛ ደርሰህ መጥተሃል። ደግሞ ከዚህም የተሻለ እድል ስላለ የበለጠ ቤተክርስቲያን እንድታውቃት ሊሆን ይችላል፣ መንፈሳዊ ህይወት እንድትጸና ሊሆን ይችላል። በሆነ ሪዝን እግዚአብሔር አምላክ ያቆያል እና እግዚአብሔር በጊዜ ሁሉን ያደርጋል። ብቻ አንተ በርታ እሺ። እና እንደዚህ ስትለኝ ምን ትዝ አለኝ፣ በዚህ በቃ በዚህ ዓመት ውስጥ ምናምን ሞክረናል ሀገር እና በጣም እንደዚህ ፌል ምናምን አርግቶብን 1-3 ሀገር ፌል አርግቶብናል። አማርር ነበር እና እንደዚህ ስትለኝ ምናምን ታዘብኩት ራሴ ለበጎ ነው ምናምን እየማሰብ ጀመርኩ። ትክክል ላይ ብዙ ጊዜ ሰዎች ምን አለ መሰለህ ሰዎች ስለሆነን እንቸኩላለን። ብዙ የሚያጓጓን ነገር አለ። አሁን ለምሳሌ እኔ የቤተሰብ ጉዳይ አለ፣ ገባ ራስ መቻል ያለመቻል ነገር አለ። አሁን ሁሉን ወጣቶች ስንሆን ዝም ብለን አሜን አይደለም የምንባባለው። ሌላ ደግሞ ዓለማዊ ህይወት አለ። እዛ ላይ ሰው ብዙ ነገር ያስጨንቃል። በእርግጥ ግን አንዳንድ ጊዜ እግዚአብሔር አልቅሰን ጮኸን ሳይሰማን ቀርቶ አይደለም። ያንን ጩኸታችንን ያንን እንባችንን ይቆጥራል የኛ አምላክ። ግን ለእኛ ስለማይበጅ አንዳንዴ ዝም ይለናል። እኔ በዚህ አጋጣሚ ውስጥ ያላችሁ ክርስቲያኖች የአንዲት እህትን ታሪክ በተደጋጋሚ ነግሬያችኋለሁ። በማስሬት ማዕረግ የተመረቀች በተለይ በተለያዩ የፌስቡክ ድረገጾች ላይ የእሷ ታሪክ በጽሁፍ ቀርቦ ተመልክቼ አይቻለሁኝ እና በማስሬት ማዕረግ በጣም በከፍተኛ ማዕረግ ተመርቃ ስራ ትፈልግ ነው። ለቤተሰቧ አንድ ልጅ ለቤተሰቧ እና ወጣትነት ታውቁታላችሁ፣ ሁልጊዜ ከቤተሰብ ገንዘብ መቀበል ሁልጊዜ እንትን ማለት ይሰለቻል እና ይህችታችን የምትኖረው ቀጭኔ መድኃኔዓለም ቤተክርስቲያን አካባቢ ነው። ሄዳ ጸሎት አድርጋ ሻማ በርታ መድኃኔዓለም እንደው የተባረከ እንጀራ ሰጠኝ ብላ ትወጣና ያው ስራ ትፈልጋለች። የስራ ማስታወቂያዎችን ስትመለከት የ1500 ብር ደሞዝ የወጣበት የስራ ማስታወቂያ ታይና ሳታቀማማ ሄዳ እዛ ትወዳደራለች። እንግዲህ በከፍተኛ ትምህርት ነው የተመረቀችው። እነዛ ሰዎች ለክብሯ ሳይጨነቁ አጣጥለው ያይሸኟታል። ወደ ቤተክርስቲያን ተመልሳ ምን ብትል ጥሩ ነው? አይ መድኃኔዓለም ታዘብኩ አለችው። በቀጣይም እንደዚሁ ሌላ የስራ ማስታወቂያ ትመለከትና ቀጨኔ መድኃኔዓለም ሄዳ አደራህን ብላ ተማጽነው ለምነው እዛ ለመወዳደር ስትሄድ ደሞዙ 3000 ብር ነው። አሁንም ለክብሯ ሳይጨነቁ አጣጥሎ ይመለሷታል። በጣም የሚገርማችሁ እንዲህ አይነት ነገር ተደጋግሞ ይቺ ሴት አሁንም ተመልሳ ቤተክርስቲያን አይ መድኃኔዓለም ታዘብኩትል ነበር እና ሁሉ ነገር ትታ ይሄ ቤተክርስቲያን መሳለሙ ቀረ፣ ሰርግ ጉባኤ መሄድ ቀረ፣ ሁሉም ነገር ቀርቶ ጓደኞቿ በራሷ ሚሆ የወጣ አንድ የስራ ማስታወቂያ ተመልክተው ለእሷ ይነግሯታል እና በጣም ተስፋ ቆርጣ ስለነበር ቤተክርስቲያን አልተሳለመችም። እንደ በፊቱ ዞር ብላ እንኳን እንደው አልተሳለመችም። ሳትሳለም ጸሎት ሳታረግ ሄደች። ስትሄድ በጣም የሚገርማችሁ ነገር ወዲያውኑ ነው እነዛ ሰዎች አክሴፕት ያደረጓት። በቃ ምን ፈልገው እንዳንቺ አይነት ሰው ነው፣ ስለዚህ ከነገ ጀምሮ ስራሽን መጀመር ትችያለሽ ነው ያሏት። እና ደሞዙ ስንት ነው ብላ ስትጠይቃቸው 30,000 ብር ነበር ያሏት። እና ያቺ ሴት በጣም የሚገርማችሁ እንባ እየተናነቃት ወደ መድኃኔዓለም ቤተክርስቲያን ነው የተመለሰችው። ሁልጊዜ ታስታውሱ ከነበረ ቅድም ስነግራችሁ እየሄደች ታዘብኩ አይ መድኃኔዓለም ታዘብኩ ትል ነበር። በአሁኑ ግን ስትሄድ አንገቷን ደፍታ በዋን እያፈሰሰች አይ መድኃኔዓለም ታዘብከኝ አይደል አለች። እና ልላችሁ የፈለግኩት ነገር ምንድነው፣ ብዙ ጊዜ እንዲህ አይነት ነገር በህይወት አጋጣሚ ሊደርስባችሁ ይችላል እና ነገሮችን ታግሶ እንደመጠበቅ ትልቅ 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 ተጋድሎ የለም። እና ወንድሜ በጣም አንተ ገና ወጣት ነህ፣ ገና በጣም
ብዙ እድሎች ገና በጣም ብዙ ነገሮች ያጋጥመዋል። ለምሳሌ ኢቭን ዋንጫዎችን ያገኛቸው ሜዳሊያዎች እንኳን የምታስቀምጠው ከቅድስት አርሴማ ፊት ለፊት ነው። አየህ ያገኘውን ነገር ክብሩን ክሬዲቱን የምሰጠው ለእርሷ ነው። እና እመነኝ እግዚአብሔር ጥሩ ነገር ያደርግልሃል። ያው እኔ ደግሞ ፕሮፌት አይደለሁም እየተነበኩ አይደለሁም፣ ብቻ ግን ከኃጢአት በስተቀር የልብን መሻት ይፈጽምልህ። አሜን። በጣም ነው የማመሰግነው። አሜን። ሌላም ጊዜ ላክልኝ እናወራለን። እሺ ፎሎ ባክ መልስ። እሺ እሺ፣ ሰላም እንደርልኝ። እሺ ደህና ውይ፣ እንደዚህ አይነት ሰው ስለሆነስ ደስ ይላል ጋይስ። እሺ ሁለት ሰዎች ይቅርታ፣ የተወሰናችሁ ሰዎች ሄዱና ጃኒ ጋር ፈለገ ላኪ እያለች ነው በሏት። እሺ ልጁን ለመውራት ብዬ እሷ ስትልክ ካንስል አደረኩባትና እንደው ባካችሁን ላኩላት። እስከዛ ድረስ ለጃኒ እስከምትልኩ ቅድም ለማለት የፈለኩትን ነገር ልንገራችሁ። አሁን ቀሲስ አሸናፊ ምናምን ሲመጡ በጣም እኔ የሚገርመኝን ነገር ልንገራችሁ። በጣም እኔ አገልግሎት የጀመርኩት ቅርብ ጊዜ ነው። በጣም እኔ እንደው ቲክቶክ የሚባል ፕላትፎርም እንደው ሰው ዘንድ እንድንቀርብ አድርጎን እንጂ በዚህ ቤተክርስቲያን ውስጥ እዚህ ግባ የማንባል ምንም የማናቅ በቃ ምንም። እኔ በግሌ እኔ ራሴን እንደ አገልጋይ ራሴን አልመለከትም እና ግን በዚህ በምናረጋት ትንሽ ነገር እግዚአብሔር በቃ እንደው የሚሰጠን ክብር እኔ ደንቀኝ፣ ለእኔ ትልቅ ክብር ነው። በተለይ በእንደዚህ አይነት በጣም ቀደምት በሆኑ አገልጋዮች በቃ እንዴት ነው መሰለች ከቤተ ክርስቲያናችን ማንነጠላቸው አገልጋዮች አሉ። ለምሳሌ እነ ሊቀ መዘምራን ይልማ፣ በእውነት እነ ዘማሪት ፋንቱን መነጠል አንችልም። እነ ቀሲስ አሸናፊ፣ እነ ቴዎድሮስ ዮሴፍ፣ እነ ሊቀ መዘምራን ቴዎድሮስ ዮሴፍ፣ እነ ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ፣ እነዚህ ፈለገ አጥናትዮስ በጣም ይቅርታ ስለነበረ ነው። አሉጣ ነው ኤርሚ ወይ ፈለገ እስኪ አንድ አሳየኝ እስኪ። ይሄ የምታረገው አሁን አይ ዶንት ቲንክ የሚመጣልኝ ቆይ እንትን ብሎብኝ እኮ ነው። ምንድን ነው ግን እሱ ነገር እየቆረጠብኝ ነው። አይ በፒሲ ገብተህ በስቱዲዮ ምናምን አድርገህ ያሳይሻለሁ። ማለት በልደት ፎቶ መጫወት ይቻላል። ለምሳሌ የልደት ፎቶ አስገብቼ የልደት ፎቶ ቀጥታ ወደ ዝንጀሮ ነው የሚቀይርበት። ግን ከነ ልጁ ያደርግብሃል። አይ በጣም አሪፍ ቦርጩ ልጅ ነው አይመስልም? አሳይሻለሁ። ይጠጣል ግን አዎ እባክህ እኔ በጣም ቢዚ ሆንኩኝ ከሆነ ጊዜ በኋላ አንዳንድ ነገሮች እየሞካከርኩ ስለሆነ እያየው በጣም ጥሩ ሀሳብ አንስታችሁ ስትወያዩ ነበረ። አይ ቲንክ በፈቃድ እግዚአብሔር ዙሪያ ነው መሰለኝ አይደል? ሰዎች ለምንድን ነው እንዲህ የሚሆነው? ለምንድን ነው ሰዎች እንዲህ የሚሉት አይነት ነገር ይሄ ላይክ ለአራት እኔ ዮኒ ምናምን ሆነ ነው አይዛክ ነበር መሰለኝ። አዎ እያወራን ነበር። ያ በጣም የሚገርም ቶፒክ ነው በነገራችን ላይ። በጣም ብዙ ሰው ባይዘው ውስጥ ለውስጥ ከባድ ሁኔታ ውስጥ ነው ያለው። እንዴት አሁን ላይ ከኢትዮጵያ ውስጥ አማኝ ይሄን ያህል ፐርሰንት ምናምን ይባላል እንጂ ብትጠይቀው በጣም ብዙ ሰው ብዬ ገምታለሁ እኔ ከማገኛቸው ሰዎች እራሱ። ያው ትክክል። በተለይ አንዳንዶቹ ኤርሚ ያው አንተ የሆነ ሰሞን ላይ ታስታውሳለህ፣ ያው አንተ ብዙ ነገሮችን ታውቃለህ። ይሄ የነ ኦሾ መጽሐፍት ምናምን በተለይ በጣም የሆነ ሰዓት ይነበብ የነበረበት ታይም ላይ
ሰዎች አጉል አዋቂ የተጫወቱ የመሰላቸው የሆነ ኤቲስት ምን ማለት እንደሆነ ባይገባቸው አክት ያደርጉ ነበር። ኤቲስት እንደሆነ ፓጋን ምን ማለት እንደሆነ ሳይገባቸው ልክ ፓጋን እንደሆነ ሰው አክት ያደርጉ ነበር። እና ከሰሞኑ የሆነ ፖድካስት ላይ የሆኑ ሰዎችን ተመልክቼ በጣም ገርሞኛል። በቃ እግዚአብሔር የለም ምናምን ኢቭን የሚሳደቡ ሰው the new age movement ነው በጣም ባይዘው ዳትስ እኮ እንደ ቀልድ የሚታይ ነገር እኮ አይደለም። በጣም ከድሮም የነበረው በጣም ልምምድ ነው ታውቃለህ። በጣም ከድሮ ላይክ 1000 ዓመታት ምናምን ያለ ልምምድ ነው ባይዘው ኢንሳውንስ ግሬስ ምን አይነት ልምምድ መሰለህ ብሮ እቺን በቃ በጣም አማኝ ናቸው ገብቷል። እና እምነቱ በልምምድ የሚመጣ ነው። ግን ምን ያደርጉታል መሰለህ እግዚአብሔር የምትለዋን ቀይር ያደርጓትና ዩኒቨርሲቲ ይላል ገብቷል አይደል? ከዛ ማንም ይሰጣቸው ከዛ እንደምናለን እናገኛለን ይሏል። እንጠይቃለን እናምናለን እናገኛለን ይሏል። ታዲያ የሚሰጣቸው አካል አለ ማለት ነው። ያንን አካል እግዚአብሔር ብሎ መጥራት አይፈልጉም። ማንም ብሎ መጥራት አይፈልጉም። ጀስት ከዩኒቨርሲቲ ጋር ነው የምንገናኘው ነው ገብቷል። ምናልባት ግን እንደዚህ አይነት ሰዎች ምናምን ላይቭ ስትሪም ላይ ካጋጠሙ ይርሚ እንደው እናስቸግረ ፎሎ እንድታረጋቸው ፎሎ አድርገን ምናምን በደንብ ወደኛ ጋር ቀርበው እንዲያዩ ምናምን ደስ ይለኛል። እልካቸዋለሁ ወደ አንተ ፈለገኝ እና አሁን ምንም የምታሳየን ነገር የለም ማለት ነው። በቃ አሁን ዛሬ እኔ ስኖር እንትን ምንድነው ፒሲው እንትን ብሏል። ኦሬዲ ማስተካከል ነበረብኝ ስገባ ዛሬ ዝም ብሎ ደክሞኝ ዝም ብዬ ነው የገባሁት እና ቲንክ ዩ ጋይስ እንትን አደረኩት። እሺ የሚያቸና እና ተስፋዬ ወይስ ፍልጠፋን ፈለገኝ there is a supernatural power እንዳለ ያምኑና ያንን አካል ለምን ፈጣሪ ብሎ መጥራት እንደሚፈሩ አላውቅም። እሱ እኮ ነው ችግራቸው። የሆነ ሱፐርናቹራል በጣም ልምምድ ውስጥ አሉ ከአማኞች በላይ ባይዘው እነሱ ገብቷል። ኢቭን የሚያደርጉት ነገር አለ። ይሄ ነፍስ ከስጋ መነጠል በጣም ልምምዶች አሉ። አመሰግናለሁ ሁላችሁንም። እና ላይክ ከዝም ብሎ የመጡ አይደሉም እነሱ እና ፋራም ሆኖ አይደለም ባይዘው ይፈለግ ፋራ ሆኖ ወይ ደግሞ የሆነ ለማመጽ ምናምን ብሎ አይደለም። አይ ዶንት ቲንክ ገብቷል። በቃ አንዳንዴ የምትሄድበት መንገድ ውስጥ የምትሄድበት መንገድ ላይ የምታገኛቸው ነገሮች ይገፋዋል። እንደዛ ነገር በተለይ የሆነ ጸሎት አድርጊ ጸሎት ያልተመለሰ ምናምን አይነት ተስፋ እግዚአብሔር የለም ይሉና ላለመኖሩ ደህብኖ ምንም ማስረጃ የላቸው ምናምን አይነት ነገር ዮርዲ ቲንክስ ሶ ማች ላለመኖሩ ሳይሆን ቴንክ ዩ ጃኒ የምትሽኒ ነች ጃኒ ዮርዲ አመሰግናለሁ። ፎሎ አድርጌሻለሁ። ፎሎ አድርጌሻለሁ አንቺ ኧረ በእናትህ እኔ እኮ ቦታ ይሻላል እኮ አንተ ከነ ጃኒ ጋር ብትጫወት ይሻላል እኮ እና አሬት ሾኪና አውራት ትንሽ ፈለገኝ ከስንት ጊዜ በኋላ ተገናኘን። እሺ እኔ ደግሞ ያው ራቼም ጃኒም እንዴ መጫወት ከፈለጉ ብዬ ነው። ስቶሪ ላቸው ተሸንፎ ነው የወጡት ዩቲዩብ አክ እሺ እንትን የሆነ ጥራት ተቀይሮብኛል በል የሆነ ላይቭ ስትሪም አገባብ ራሱ ምንድን ነው አንሰው በፒሲ ነው የምገባው እኔ ፈለገ በጣም ጸደይ ነው ባይዘይ ለአንተ እንደዛ በገባ ለምን ስለምታስተምር አንተ አሁን ለምሳሌ የሆነ ነገር ስታመጣ ይኸውልህ ለምሳሌ ላሳይቁ እኔ ጉግል ላይ ገብቼ ላሳይ ዝም ብዬ ኦኬ ናይል ደምብል አሁን እንደዚህ አድርገህ የፈለከውን ነገር ማሳየት ትችላለህ። አየው አይ በጣም አሪፍ ነው። መጽሐፍ ቅዱስ ለመውጣት ምናምን እኮ እንቸገራለን ይላል። መጽሐፍ ቅዱስም እዛው ቁጭ ታረጋለህ፣ ታሳያለህ ጥቅሶችን። ቪዲዮ መክፈት ከፈለክ እዛው ሪአክት ማድረግ ትችላለህ ቪዲዮዎችን። ከታል አይ በጣም አሪፍ ነው። አሪፍ ነው እንደዛ እኛም ጎራን በእናንተ እሺ ለምኮ እንደዚህ ወይ
እንግዲህ አንድ ቀን እናስቸግራለን። በአንዳንድ መንፈሳዊ ጉዳዮች ደግሞ ትመጣና ያው እዚህ በሶሻል ሚዲያ በጣም የሚያደንቁ ሰዎች ይኖራሉ። ከነሱ ጋር ደግሞ አንድ ላይ ትመጣና አንዳንድ ሀሳቦችን አንስተን እናወራለን። መቼ ነው? ከአሮን ጋር አንድ ቀን ተገናኝተናል፣ ግን ከአሮን ጋር አልተማማርንም። አብረን ይበላል። ኦኬ ላይቭ ላይ ነው አይደለም? አይ በሆነ አጋጣሚ በአካል ተገናኝተን ነበረ ከሱ ጋር ከሻንቆ ጋር እና እንደ እግዚአብሔር መልካም ፈቃድ ደግሞ ወደኛ ጠጋ እናደርጋለን። ችግር የለም። ናይስ በጣም እናቲ ተው በማርያም እኮ እኔ ነኝ የምወጣው። ኤኒዌይስ ማውራው ነገር ስላለ ነው። እሺ ችግር የለም። ለምን በጣም ሶሪ እንገናኛለን። ተጫወቱ እንጂ እሺ። አይደለም ማውራው ነገር በጣም አይቀደም እያለ ነበረ እንትና ራቼ ወጣበት ሳይለው እሺ እንገናኛለን። ሰላም ነው። እሺ ፈለገ ሰላም። እሺ አሁን ልካችሁ ልንገራችሁ። እኔ እነሱ ፊት ላለመናገር ብዬ ነው። በመጀመሪያ እዚህ ጋር ምንድን ነው የምትሰራው? እንደዚህ አይነት ቦታ ምን ታደርጋለህ የምትሉቶች ወንድሞች፣ እዚህ ጋር የምታዩቸው ወንድሞች በአጠቃላይ ትልልቅ ተከታይ ያላቸው ኦርቶዶክስ ወንድሞቻችን ናቸው። ስለዚህ እንደነዚህ አይነት ወንድሞቻችንን ራሳችንን ዝቅ አድርገን ራሳችንን ክበን ሳይሆን ራሳችንን ዝቅ አድርገን በፍቅር እናቀርባቸዋለን። በእንደዚህ አይነት ነገር እናንተ ቅር ልትሰኙ አይገባም። እሺ ልክ እነሱ የሚውሉበት ቦታ ሄደን ነው እኛ ማጥመድ ያለብን። ለምሳሌ አሳን መቼም ሄዳችሁ አፈር ላይ አታጠምዱ። አሳን ለማጥመድ ሁሉም ሰው የሚሄደው ወደ ባህር ወይ ደግሞ ወደ ወንዝ ወይ ደግሞ ወደ ውቅያኖስ አይደል? ውሃ ወዳለበት ስፍራ። አሳን የሆነ ሜዳ ላይ ሄዳችሁ ዝም ብላችሁ ሜዳ ላይ ማጥመጃችሁን ጥራችሁ መረባችሁን ጥራችሁ አታጠምዱ። አሳ ያለበት ቦታ ነው አሳ ሄዳችሁ ማጥመድ ያለባችሁ። ስለዚህ እንዲህ አይነት ወንድሞቻችንን ያሉበት ቦታ ድረስ ሄደን ነው የምናጠምዳቸው። በእነዚህ አይነት ነገር ቀር እንዳትሰኙ እሺ። እና ማለት በአገልግሎት ውስጥ አሁን ነው የገባሁት። አሁን ማለት 2 ዓመት ቢሆነኝ ነው። ከዛ በፊት ማህበራቶች ላይ ነበር የማገለግለው እና ስለ ቤተክርስቲያን ዲቴል እውቀት የለኝም። ስለ ማህበራት ላይ እንዘምራለን፣ ጥምቀት ሲደርስ እንዘምራለን፣ እንበተናለን። ወይ አሁን ላይ ደግሞ እንደ አዲስ ጀምረ ነው ጸሎትና ወንጌል ትምህርት ተጀምሮ ነበረ እና በአንዳንድ ምክንያቶች ነው እዛ ላይ አገልግሎት ላይ የነበርኩት እንጂ ከልጅነት ጀምሮ የሰንበት ትምህርት ቤት አገልጋይ ነበረ መሆን የምፈልገው። ግን በአንዳንድ ምክንያቶች አልተመቸኝም ነበረ፣ ያው ከፋሚሊ አንጻር እና ያው ስለ እምነቴም ይሄን ያህል ጎበዝ ነኝ ጠንካራ ነኝ አይደለም እና ይሄን ያህል ደግሞ ብዙ ጥያቄዎች አሉ ስልክ ከተለያየ ፋሚሊዎች ጋር ነው የምትኖረው። በዙሪያ ካሉት ውስጥ ሩቅ እንኳን ሳልሄድ ኢቨን ከአባቴ ቢጀምርልህ ሙስሊም ነው ዙሪያ እንዳለ የተለያየ ያለ ነው። ከዛም የምትሰማውና ካለህበት አንጻር በቃ እንዴት ብዬ ልንገርህ፣ ሁሉም እንደጠበቅከው አይደለም። ግን እግዚአብሔር መንገዱን ሊያሳይህ ደግሞ እንዳትርቅ በዚህም ብትሄድ ወደዚህ ይመራሃል፣ በዚህኛው ብትሄድ ወደዚህ ይመራሃል። እንግዲህ እስካሁን ባለንበት በርትተናል። መልካም። ያው አሁን ስትናገሪ እንደተረዳሁት ለጊዜው አሁን እንደ ጥያቄ አድርገሽ መታነሽው ነገር የለም። ግን አንዳንድ ሀሳቦች ዙሪያ ላይ ደግሞ ጊዜ ወስደሽ መረዳት የምትፈልጊ ይመስለኛል እና በእስልምናው በኩል ቅበተ እምነት የሚያገለግሉ ወንድሞች አሉ። እኔ ከእነሱ ጋር አገናኝሻለሁ። በውስጥ መልእክት ታስቀምጪልኝና ሌሎችም ሪኮመንድ ያደርጉሻል። ለምሳሌ እነ ይዋድ አሉ፣ ሌሎችም በጣም ብዙ በቅበተ እምነት ላይ የሚያገለግሉ ወንድሞች አሉ። እነ ፎይ፣ እነ ይዋድ፣
ታላቁ እና ሌሎችም እና ከእነሱ ጋር ቀርበሽ አንዳንድ የሚነሱ ሀሳቦችን በደንብ አድርገሽ ትወያያለሽ እና ጥሩ ነው። በተለይ አንቺ አሁን ባለሽበት በዚህ በወጣትነት ዘመን የሰንበት ቤት አገልግሎትን መጀመር ማለት በነገራችን ላይ ቀላል ነገር አይደለም። ሳራ በጣም ከባድ ነው። ሰዎች ከልጅነት ጀምሮ በሰንበት ቤት ተኮትኩቶ ሲያድጉ ነው እንደው ቀለል ብሏቸው የሚያገለግሉት። በተለይ በእኔና በአንቺ እድሜ ላይ ግን የእኛ ኩዮች የት ነው የሚሆኑት? የእኛ ኩዮች የት ነው የሚያመሹት? የእኛ ኩዮች የት ነው የሚሄዱት? ይሄ ግልጽ ነው። አየሽ። ስለዚህ አንቺ ይህን ወጣትነትሽን ደግሞ ለክርስቶስ አሳልፎ እንደመስጠት ትልቅ ሰማዕትነት የለም። ሰማ ማለት የግዕዝ ቃል ነው። ወደ አማርኛ ሲተረጎም ደግሞ መሰከረ ማለት ነው። እና አሁን ይሄ በህይወት መመስከር ማለት ነው። አየሽ፣ በህይወትሽ ክርስቶስን ከፍ ከፍ ማድረግ ማለት ነው። ለዛ ነው ቅዱስ ኤፍሬም ሰማዕታት በእውነት የዚችን ዓለም በጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ ያለው ለዛ ነው። እና አንቺም ልክ እንደ ጓደኞችሽ ማጌጥ እየፈለግሽ ሳታጌጪ፣ መሽታ ቤት መግባት ውስጥሽ እየፈለገ ሳትገቢ፣ አይሽ ስጋሽን እየቆጠብሽው በጭፈራ ቦታ ሲውሉ አንቺ ራስሽን እየከለከልሽ በሰንበት ትምህርት ቤት ውስጥ እንደመቆየት ትልቅ ተጋድሎ የለም። ይሄ ተጋድሎ ነው። በነገራችን ላይ የዚህ ዘመን ትልቁ ሰማዕትነት ያ ነው። ለምሳሌ በቀድሞ ዘመን የነበሩ ሰማዕታት ስለ ክርስቶስ ኢየሱስ ስለ እሱ ስም በሰይፍ ይቀሉ ነበረ፣ ስጋቸው ይቆረስ ነበር፣ አጥንታቸው ይከሰከስ ነበር፣ ደማቸው ይፈስ ነበር። ቅርብ ጊዜ የምናስታውሰው ሳራ፣ እኔም አንቺም ተመሳሳይ እድሜ አካባቢ እንሆናለን። ትንሽ ብበልጥሽ ነው ይመስለኛል። እኔ ትንሽ ከአንቺ ብበልጥ ነው እና ሊቢያ ላይ ታግተው የነበሩ ስለ እምነታቸው ደማቸውን ያፈሰሱ ወጣቶች አሉ። የዚህ ክፍለ ዘመን ሰማዕታት ማለት ነው። እና ከዚህ ዘመን ግን ሰማዕትን አለደለ ራስን በመጠበቅ ነው። ሰማዕትን በዚህ ዘመን ሰማዕትነት ራስን መጠበቅ ነው። በተለይ ወጣት እህቶቻችን የዚህ ዘመን ሰማዕትነት ራስን መጠበቅ ነው። ለምሳሌ ዛሬ ቅድስት አርሴማ ናት። የዚህ ዘመን ሰማዕትነት ልክ እንደ ቅድስት አርሴማ መሆን ነው። እንግዲህ በቤተክርስቲያናችን ከሚከበሩ ቅዱሳን አንስት ውስጥ አንዷ ቅድስት አርሴማ ነች። የቅድስት አርሴማ ተጋድሎ ምንድን ነበር ስንል ተጋድሎ ምንድን ነበር ሳራ? ልክ አንቺና ሌሎች እህቶችሽ አሁን የፌስ የምታደርጉትን አይነት ፈተና ነበር የምትጋፈጡ። በጣም ውብ ነበረች፣ በጣም ቆንጆ ሴት ነበረች። የወንዶች ሽንገላ፣ የጎርማሶች ሽንገላ ሳያታልላት፣ የመኳንንቶች የንጉሶች ገንዘብ ሳያታልላት ሁለንተኗን ለክርስቶስ አሳልፋ የሰጠች ሴት ነች። በዚህ ዘመን ያሉት እህቶቻችን እግዚአብሔር ውበት እንኳን ባይሰጣቸው አርቲፊሻል ነገር እየተጠቀሙ ምን ያክል ነው ለስጋ ፍትወት የሚሽቀዳደሙት? ምን ያክል ነው ራስን ለማርከስ የሚሯሯጡት? ብዙዎቻችሁ ይህንን ልታስቡት ይገባል። በነገራችን ላይ በዚህ አጋጣሚ ቀዳዳ ፈልጋችሁ የሆነ ሰበብ ፈልጋችሁ ነው ወደ ቤተክርስቲያን መቅረብ ያለባችሁ። በተለይ እህቶች ስለ እውነት በጣም ድሮ ሴቶች ነበረ ለቤተክርስቲያን ለመንፈሳዊነት ምናምን ቅርብ። አሁን ተቃራኒ ሆኖ ወንዶቹ ቤተ እግዚአብሔር ይሄዳሉ። እንደው ሌላም ቦታ እንኳን ብሎ ቢመለሱ ማታ ቤተክርስቲያን ሄደው ይሳለማሉ። ሴቶቹ በተቃራኒ ደግሞ ሌላ ቦታ እና ትልቅ ተጋድሎ ነው ለማለት ነው ይህን ሁሉ ያነሳሁት። በወጣትነት የአንቺ ጓደኞች ሌላ ቦታ እየዋሉ በጣም ብዙ አይነት ላይፍ እያሳለፉ፣ ላይፍ የሚባል ነገር አለ አይደለ? በወጣትነት ሌሎች ላይፍን እያሳለፉ፣ አንቺ ደግሞ በወጣትነትሽ ጊዜ ልክ ሰንበት ቤት እንደማገልገል ትልቅ ዋጋ የለው። በርቺ። እሺ ሳራ በርቺ። በጣም አሪፍ ነው። እግዚአብሔር ይርዳሽ። ሌላ በዚህ ላይ ማንሳት የምፈልገው ደግሞ ሀሳብ ምንድን ነው? ስለ ማህበራት ነው። ማህበራት በነገራችን ላይ መቼም ቤተክርስቲያናችን ስርዓት አላት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ማደራጃ የሚል አለ። በዚህ አጋጣሚ እና በማህበራት ማደራጃ ፈቃድ ተሰጥቷቸው ማህበር ያልሆኑ በአጠቃላይ ማህበር ሊባሉ አይችሉም። አንዳንድ ጊዜ ሰዎች ከመንፈስ ቀናት ይነሱና በስሜታዊነት ተነድተው ማህበር ያቋቁማሉ። ቤት ውስጥ በተለያየ አይነት ስትራክቸር ያለው ማህበር አለ። ቤት ለቤት የሚዞሩ አለ፣ የሆነ ቦታ የሚሰባሰቡ አለ፣ ምናምን እና የቤት ውስጥ ጌጥ ነው ብዙዎች ሆነው የሚቀሩት። ወደ ቤተክርስቲያን ሲያቀርቡ ወይ ወደ ቤተክርስቲያን መቅረብ እየቻሉ ወደ ቤተክርስቲያን ቀርቦ መማር እየቻሉ ብዙ ነገሮች ማድረግ እየቻሉ ብዙዎች በማህበር ስም የቤት ውስጥ ጌጥ ሆነው ይቀራሉ። አንዳንድ ጊዜም ደግሞ ከስርዓተ ቤተክርስቲያን ውጭ ያፈነገጡ ልምምዶች
እዛ ላይ ኤክሰርሳይዝ ይደረጋሉ። ሰዎች ሳያውቁ ከቤተክርስቲያን ይወጣሉ። ለዚህ ደግሞ ምሳሌ ያው ሀቅ አቁን እንድናወራ ብዬ ነው። ለምሳሌ ጀማነሽን የምታስታውሷት ከሆነ እህታችን ጀማነሽ ከምትሰራበት የትወና ሙያ ወጥታ ኤልያስ መጥቷል ብላ በጣም ከባድ በሆነ የቅዠት ዓለም ወድቃ የቀራችው ማህበር በሚባል ሰበብ ነው። ማህበር በሚባል ሰበብ ስንዱ የምትባል ሴት ካለችበት ሀገር መታ እንደምንም ብላ ችግሯን ወይ ጉለቷን ለመሙላት ሰዎችን እኔ ማርያም እንደዚህ ብላ ምናምን የሚል ስታፍ እያራመደች ሰዎችን ላይ እንደዚህ በዚህ ልክ ለመቀለድ የሞከረችው ማህበር የሚልን ስም ተጠቅማ ነው። ምናልባት ታስታውሱ ከነበረ አንዲት ሴት እኔ ማርያም ነኝ ብላ መጣ ነበር ኢትዮጵያ ውስጥ። ማርያም ነኝ የክርስቶስ ኢየሱስ እናት ነኝ ብላ እንደውም በጣም የሚገርማችሁ ሰማያዊ የሆነ ጨርቅ ኬት እንደመጣች አላውቅም። ሰማያዊ የሆነ ጨርቅ ለብሳ ልክ እንደ እናታችን እንደ ኪዳነ ምሕረት ፎቶ ተነስታ ፎቶዋን ሁሉ ትሸጥ ነበረ። እንዲህ አይነት ስትራክቸሮች ሁሉ የተፈጠሩት ማህበር በሚባል ሰበብ ነው። አያችሁ፣ ከቤተ ክርስቲያን የራቀ ማህበር ሁልጊዜ ከቤተ ክርስቲያን ነው የሚያረቃችሁ። ሌላ ተሐድሶ እንቅስቃሴ የተፈጠረው በማህበር ነው። ማህበረ አኀው የሚባሉ ሌሎች ማህበራት ስትራክቸራቸው የተለያየ ቢሆንም ወደ ቤተ ክርስቲያን ካለመቅረባቸው የተነሳ ራሳቸውን የሆኑ አካላት እንደ አዋቂ አድርገው ያስቀምጣሉ። የሆነ ቤት ውስጥ ገሌ አዋቂ ነው ይባላል። ከዛ በኋላ እናንተም ነጠላ ለብሳችሁ ከመጣችሁ በኋላ ከዛ ሰው የበለጠ አዋቂን አታውቁም። የቤተ ክርስቲያን አባቶች ምንድን ናቸው? ዩ ሃቭ ኖ አይዲያ። የቤተ ክርስቲያን ስትራክቸር ምን አይነት ነው? የቤተ ክርስቲያን መዋቅር ምንድን ነው? የቤተ ክርስቲያን አገልግሎቷ እንደምን ያለ ነው? ብዙዎቻችን አናውቅም። በዛው ማህበር በሚባል ነገር ውስጥ እንታፈንና ብዙ ስሁት የሆኑ ነገሮች ይፈጠራሉ። ሌላ ኢትዮጵያ ለዓለም ሁሉ ብርሃን የሚባል ማህበር፣ እንዲህም አይነት ማህበር ከቤተክርስቲያን ያፈነገጠ በጣም የሚገርማቸው ነገር ከቤተክርስቲያን ያፈነገጠ ማህበር አባቶች እንዲኖሩ የማይፈልግ ስብስብ ነው። ሰዎች ውስጥ ጠይቋቸው ኦርቶዶክስ ነን ይሏቸዋል። በአንገታቸው ማተብ ያስራሉ። መጥተው ቤተክርስቲያን ውስጥ ዳቦ እየቆረሱ ዝክር ለመዘከር ይሞክራሉ። ግን ሀቭ ኖ አይዲያ ቤተክርስቲያንን አያውቋትም። በንስሐ ሕይወት ተመላልሰው አያውቁም። ከቅዱስ ሥጋው ከክቡር ደሙ እንዴት ሚስጥር መካፈል እንዳለባቸው አያውቁም ብዙዎቻቸው። እና ያው ሳራ ትክክለኛውን ምርጫን የመረጥሽው በነገራችን ላይ ማህበር ከሚባለው ስትራክቸር ወጥተሽ ወደ ትክክለኛ የክርስቶስ ህብረትን የመጣሽው ወደ ሰንበት ትምህርት ቤት። በነገራችን ላይ የሰንበት ትምህርት ቤት መዋቅር ምናልባት ውስጥ የሚያገለግሉ ሰዎችን አይታችሁ ክርስቲያኖች በፍጹም እንዳትሸሹ ወደኋላ። ምክንያቱም ቤተክርስቲያን ውስጥ ብዙ አይነት ሰዎች አሉ። ውስጥ የሚያገለግሉትን ሰዎች ተዋቸው። ግን ያ ስትራክቸር ግን የቤተክርስቲያን አጥር ቅጥር ነው። እና ሳራ በጣም በርቺ፣ ጥሩ አካሄድ ነው እየሄድሽ ያለሽው። በጣም እናመሰግናለን። እና በውስጥ መልእክት አስቀምጪልኝና ያው እናወራለን። እሺ፣ አመሰግናለሁ። እሺ፣ መልካም ጊዜ ላይ ያክብራለን። ቅዱስ ሚካኤል ወዳጅ ለሁሉ። እሺ፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። የልቤን ሁሉ ለመላ ስለፈጠራችሁ አምላክ ኔትወርክ እንዳይቆራረጥ እባካችሁ። ኔትወርክ ጭራሽ እንዳይቆራረጥ። እሺ የኔ ተወዳጆች፣ እኔ እኮ ለምን እኔ ጋር እንደሚቆራረጥ ብቻ ነው ግራ የሚገባኝ። ቅድም ባይሆን በአምቢ ልትዘምር የነበረውን መዝሙር በጣም ስለምወደው ልዘምርላችሁ። የልቤን ሁሉ ለማላመክ እመቤቴ ሆይ ካንቺ በቀር ለደካማ ሰው መጠጊያ ኮነ ሻዘንጭ
ከአንቺ ከሲኦል ያኔ ሲድን እጠራሻለሁ ድንግል አንቺ ወንድም ገብቷል። አሁን ወንድም ገብቷል። ዝም በይ ፈለገ ብራዘር አቤላይ አለ እንዴት ነህ? በእናትህ ሁሉ ሰላም። ለማስታወቂያ ብዬ ጀምሬ ሱስ ሆኖብኝ ይኸው ፓስታ ነው። ማሚ ፈለገ ሰላም ማማ ፈለገ ሰላም ነው። እንዴት ነህ? ደህና ነህ? እማ ሁሉ ሰላም። እንዴት ናችሁ? ሰላም ነህ? እራት እያቀረብኩ ሰላም። ይኸው ብድግ ብዬ ከተቀመጥኩበት የኔ አባት ክበርልን። ኧረ ምንም ችግር የለም። እንወድሃለን የኔ አባት። ኧረ የተከበሩ እኔ በጣም ነው የምወዳችሁ። ወንድማችን ሰላም ነን። ወንድማችን ለተቃል የሰው ፍቅር ይስጥ። እንደዚህ የሰው ፍቅር ሙሉ ቤተሰቡ በጣም ነው የሚወደኝ። በጣም ሰላም በላቸው። ፈለገ ወጆልሻ እንዴት አልታደላችሁም? ኡማ እንደዚህ ወዳለሁ እያለች ነው ፈለገ ወንድሜ። እኔም ውድድ ነው ማደርግሽ። እሺማ የኔ ቆንጆ ውድድ ነው ማደርግሽ። እኔ ምዕራብ ሄዳ ወዲያለሁ እና ወይ የኔ አባት እኔ ምለ እቺ ቆንጆዬ ልጅ ላታል ሲም ካርድ ወጥቶላታል እንዴ? ሲም ካርድ አቤላዬ እንዴት ናችሁ? መልሼ እልክልሃለሁ። ከወንድማችን ለት ጋር እናወራና መልሼ እልክልሃለሁ ለአንተ። እሺ አባቴ ደስ ይለኛል። ሰላም ብያለሁ። ማሚንም ሰላም ብያለሁ። ሰላም በልልኝ። እሺ እኔ ውድ እኔም ሰላም ብያቸዋለሁ። እሺ እኛ እነስና ነው አጅሬ ለስክሪኑ ቀርባል ወንድማችን